በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የተከበራችሁ ምእመናንና ምእመናት፣ ሕፃናት እንደምን አመሻችሁ? ድምጻችሁ አይሰማም። እንደምን አመሻችሁ? እንደምን አመሻችሁ? በፍጥረት ሁሉ አንደበት ሲመሰገን የኖረ እግዚአብሔር አምላካችን አሁንም እየተመሰገነ ያለ ወደፊትም እስከ ዘላለም እየተመሰገነ የሚኖር ምስጋናው የብቻው የባህሪ ገንዘቡ የሆነ የሰራዊት ጌታ እግዚአብሔር አሁንም በእኔና በእናንተ አንደበት ስሙ ለዘላለም የተመሰገነ ይሁን። ያው የታደሉት በአገራችን በኢትዮጵያ ያሉ ምእመናን ቃለ እግዚአብሔር ሲሰሙ ያድራሉ። እኛ ደግሞ እንግዲህ ካለንበት ከሀገሩ ያኗኗር ዘይቤና ካኗኗር ስርዓት የተነሳ ያው ሁሉም ነገር የተመጠነ ነው። ስለዚህ ያቺን ሰዓት ቢያንስ ቁም ነገር እንድንሰማባት እንደው በተቻለ መጠን ሊናችሁን ለመሰብሰብ ሞክሩ። እርግጥ አሁን የዘመኑ የዲጂታል ዘመን የቴክኖሎጂ ዘመን ስለሆነ ትምህርቱን በዩቲዩብ እንከታተለዋለን ከዚህም የተሻለ ትምህርት እንሰማለን ብላችሁ ታስቡ ይሆናል። ብታስቡ አይፈረድባችሁም። ነገር ግን አንድ ነገር ልንገራችሁ ምእመናን፣ በተለይ ለሁል ጊዜ ይሄ መመሪያ እንዲሆን ነው። የእግዚአብሔር ቃል ስትሰሙ መድረክ ላይ ተገኝታችሁ ዕውቀት እንደመስማት አድርጋችሁ አታስቡ። ቃለ እግዚአብሔር ስትሰሙ፣ ወንጌል ስትሰሙ እየጸለያችሁ አምልኮት እየፈጸማችሁ መሆኑንም ማወቅ አለባችሁ። ዛሬ እኛ የምንጸልየው ጸሎት ትናንት በአባቶቻችን በሐዋርያት በአባቶቻችን በሊቃውንት የተሰበከ ስብከት ነው። ስብከቱ ራሱ ጸሎት ነው። ዛሬ እኛ ምዕራፍና ቁጥር እየጠቀስን የማቴዎስ ወንጌል የማርቆስ ወንጌል እያልን የምንናገረው አባቶቻችን ዘወትር የሚጸልዩ ጸሎት ነው። እንደ ቀላል ነገር አትዩት። ደግሞም በቤት ሆኖ በቴሌቪዥን መስኮት መከታተልና በእግዚአብሔር ቤት ተገኝቶ ቃለ እግዚአብሔር መስማት አንድ አይነት ዋጋ የለውም። አባቶቻችን ሊቃውንት ምን ይላሉ? በቤቱ የሚጸልይ አምልኮት የሚፈጽም ሰው ችግሩን ብሶቱን ለንጉሱ በደብዳቤ የሚልክ ሰው ይመስላል። ነገር ግን በቤተ ክርስቲያን መጥቶ የሚጸልይ ከቤተ ክርስቲያን መጥቶ አምልኮት የሚፈጽም እሱ ደግሞ ችግሩን ጉድለቱን ብሶቱን ለንጉሱ በጆሮ የመንገር ያህል ነው። በጆሮ የሚነግርን ችግረኛን ይመስላል ይላሉ። ስለዚህ እናንተ አሁን የተገኛችሁት ንጉሱ ፊት ነው። አሁን ጎደለን የምትሉትን ነገር ሁሉ ለንጉሱ በጆሮው እንደነገራችሁት ነው የሚቆጠረው። ቅድምም ለመናገር ሞክሬያለሁ ለማሳሰብ ወገኖቼ፣ እንኳን እግዚአብሔር ቀርቶ እኛው እንኳን እንዳቅማችን ዋጋ ከፍሎ የወደደንን ሰው ለይተን እናያለን። በድግሳችን በግርግር ጊዜ አለሁልን የሚል ሰውና በመከራችን ጊዜ በችግራችን ጊዜ ታመን ሳለን ቀዝቃዛ ውሃ የሰጠን ያስታመመን ሰው ከሌላው እኩል አናየውም። ስለዚህ እግዚአብሔር ዋጋ ከፍለን ስንወደው ዋጋ ይከፍልልናል። ይሄን ማወቅ ያስፈልጋልና እባካችሁ በተቻለ መጠን እንወደዋለን ለምንለው አምላክ ዋጋ ለመክፈል ልንሰለች አይገባም። የትምህርታችን ርዕስ ወይደለወነ ከመንፈጽም ጽድቀ፣ ጽድቅን ልንፈጽም ይገባናል በሚል ጥቂት እንማራለን። እስኪ አብራችሁ በሉት፣ ጽድቅን በሉ። አይሰማም ድምጻችሁ? ጽድቅን ልንፈጽም ይገባናል። መልሱት እስኪ እንደገና። ይገባናል። ይሄን የተናገረው ጌታችን አምላካችን ኢየሱስ ክርስቶስ ነው። ራሱ ጽድቅ የሆነ አምላክ ጽድቃችን እግዚአብሔር ተብሏል ብሎ ነብዩ ኤርምያስ እንደተናገረው ጽድቅ የተባለ ራሱ ጽድቅ ሰራየ ጽድቅ ለተሰራው ጽድቅ ዋጋ ሰጪ የሆነ ክርስቶስ ጽድቅን ልንፈጽም ይገባናል አለው። ተናጋሪው ክርስቶስ ነው። የንግግሩ ተቀባይ ደግሞ ቅዱስ ዮሐንስ ነው። እንግዲህ በማቴዎስ ወንጌል ምዕራፍ 3 ቁጥር 13 ጀምሮ ስትመለከቱ ከአሁኗ ሰዓት ጀምሮ ስለምናከብረው በዓል በዝርዝር
እዚያ ላይ ተጽፎ ተመዝግቦ እናገኘዋለን። መጻ እግዚእ ኢየሱስ ገሊላ ውስተ ዮርዳኖስ ከመ ይጠመቅ ዮሐንስ ይላል። ጌታችን ኢየሱስ ክርስቶስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ነው የሚለው። ቀደም ሲል መዘምራኑ ሲዘምሩት የነበረው ይህንን ነው። ከገሊላ ሊጠመቅ ወደ ዮርዳኖስ መጣ። አምላካችን ከገሊላ ወደ ዮርዳኖስ የመጣበት ምክንያት ምንድነው? የሰማይና የምድር ፈጣሪ፣ የሰማይና የምድር አስተዳዳሪ፣ የሰማይና የምድር ንጉሥ ነው። ባለበት መጥምቁ ዮሐንስና ብለው ይመጣ ይችላል አልነበረም ወይ? ባለበት ሊጠመቅ ይችላል አልነበረም ወይ? ዮሐንስ ወዳለበት ወደ ዮርዳኖስ ለምን መጣ? ይህንን መፈክራነ መጻሕፍት ሊቃውንት ወልደ እጓለ እመሕያው እሰይ መጻ ከመ ይትለአክ ወዘእንበለ ዳእሙ ከመ ይትለአክ፣ ወልደ እጓለ እመሕያው ክርስቶስ ሊያገለግል እንጂ ሊያገለግሉት አልመጣምና ወደዚህ ዓለም የመጣው ለትህትና እንጂ ለልዕልና አይደለም። ከመለኮታዊ አምባው ከብርሃናማው ዓለም ከጽድቁ ዓለም ከቅድስናው ዓለም ወደ ጎስቋላው ዓለም ወደዚህ የመጣው ለትህትና ነው እንጂ ልዕልናማ አርምሞ ጽራት በሌለበት አንደበት በዘባነ ኪሩብ ተቀምጦ በቅዱሳን መላእክት ሲመሰገን የሚኖር አምላክ አይደለም። ከዚህ የበለጠ ልዕልና ምን አለ? ስለዚህ ወደኛ የመጣው ትህትናን ፈልጎ ነው። ስለ ትህትና ሊያስተምረን ነው። ሊቃውንቱ ገሊላ የተናቀች ከተማ ናት። በተለይ አይሁድ አልተማሩም አላወቁም ብለው ያገለሏቸው ማህበረሰብ የሚኖሩባት ከተማ ናት። አምላካችን አይሁድ ያገለሏቸውን ማህበረሰብ ሊያከብር ከገሊላ ወደ ዮርዳኖስ መጣ። ከድንቁርና ላወጣችሁ፣ ከዝቅተኛ ኑሮ ላወጣችሁ፣ ከባይተዋርነት ላወጣችሁ ወደዚህ ዓለም መጣሁ ለማለት ነው። እንግዲህ ገሊላ የብዙዎቻችን ሕይወት የሚወክል ስለሆነ ራሱ ከሰማያ ሰማያት የወረደው ወደ ገሊላ ነው ይላሉ። እመቤታችን ገሊላዊት ስለሆነች የድሆች መንደር ናት። ቅዱስ ያሬድ እንዴት በድሃ ቤት አደረ ብሎ እንደተናገረው እመቤታችን ምንም በቅድስና የከበረች በቅድስና የበለጸገች ብትሆንም ነገር ግን በኑሮ ሂደት በማህበረሰባዊ ስርዓት ግን ድሃ ከተባሉ ቤተሰብ የተወለደች ናት። ስለዚህ አምላካችን ድሃ ከተባለች ከገሊላዊት ከእመቤታችን ተወልዶ በዚያ በገሊላ አድጎ ከገሊላ ወደ ዮርዳኖስ መጣ ይለናል። እንግዲህ ወንጌላዊ ቅዱስ ማቴዎስ እንደመዘገበልን እና እንግዲህ ወደ ዮርዳኖስ መጥቶ ዮሐንስን ካንተ ልጠመቅ እፈልጋለሁ አለው። ያን ጊዜ ዮሐንስ አነ እፈቅድ እምኀቤከ እጠመቅ፣ እኔ ካንተ መጠመቅ ሲገባኝ አንተ በእኔ እንዴት ልትጠመቅ ትችላለህ? ደቀ መዝሙሩ በመምህሩ እጅ ሲጠመቅ ነው ልማዱ፣ ሕጉ፣ ስርዓቱ እንደዚያ ነው። እንዴት ከመቼ ወዲህ ነው ደቀ መዝሙር መምህሩን ሲያጠምቅ ያየነው? ጌታ ሆይ እንዴት ይሆናል? እኔ አንተን ማጥመቅ አልችልም። ንጉሥ በወታደሩ ፊት እንዴት ሊያጎነብስ ይችላል? እኔ ባሪያህ ነኝ፣ አንተ ጌታዬ ነህ። እኔ ባሪያ በአንተ በጌታዬ እጅ መጠመቅ ይገባኛል እንጂ አንተ ጌታዬ በእኔ በባሪያህ እጅ መጠመቅ እንዴት ይቻላል? አይሆንም፣ አይደረግም። ይልቅስ እኔን አጥምቀኝ። የአባቴ አዳም የእናቴ ሔዋን መርገምን የተሸከምኩ እኔን አጥምቀኝ። እስካሁን ብዙዎች ከኃጢአታቸው ለመንጻት ወደ እኔ እየመጡ ሲጠመቁ ሰንብተዋል። አሁን ደግሞ አንተ እኔን አጥምቀኝ አለ። እንዴት የታደለ አንደበት ነው ወገኖቼ! አጥማቂው እንዲጠመቅ ለመነ። ቅዱስ ጳውሎስ እንደተናገረው እኔ ለሌላው ከሰበኩ በኋላ የተጣልኩ እንዳልሆንኩ ራሴን ደግሞ በጾም በጸሎት በትህርምት እየጎሰምኩ አስገዛዋለሁ አለ። ወገኖቼ ሁልጊዜም ቢሆን የቆመ ቢመስለው እንዳይወድቅ ይጠንቀቅ እንዳለው ቅዱስ ጳውሎስ ዘወትር ስላስቀደስን ዘወትር ስለዘመርን የጸደቅን መስሎ ሊሰማን ይችላል።
ጽድቃችንን የሚያውቅልን ግን ማን ነው ወገኖቼ? መጽደቃችን ማን ነው የሚያውቅልን? እኛ ዘወትር በእግዚአብሔር ፊት ምን ማለት ነው ያለብን? ኃጢአተኛ ነኝ፣ እንደ ዮሐንስ በደለኛ ነኝ፣ መርገም የተሸከምኩ ነኝ፣ እኔ ባሪያ ነኝ፣ እኔ አገልጋይ ነኝ፣ እማልጠቅም ነኝ ማለት አለብን። ዛሬ የምንማረው ይሄንን ነው ወገኖቼ። ስለዚህ አጥምቀኝ አለ ጌታችን አምላካችን ኢየሱስ ክርስቶስ። የለም ወይደልወነ ከመንፈጽም ጽድቀ ነቢያትን ትንቢተ ነቢያት ልንፈጽም ይገባናል አለው። ህድግ ምዕረ አንድ ጊዜ ተው አለ። አንድ ጊዜ ተው ፍቀድልኝ ማለቱ ነው። አንድ ጊዜ ነው የሚጠመቀው ለማለት ነው። ሁለተኛ አይጠመቅም። አንድም የማትደገም ሚስጥረ ጥምቀትን ሰጠኋችሁ ለማለት ነው። ሚስጥረ ጥምቀት አትደገምም፣ ድጋሚ አትፈጸምም። አንድ ጊዜ ብቻ የምትከወናት፣ አንድ ጊዜ ብቻ የምትሰጥናት። ለምሳሌ አንድ ሰው በ40 ወይ በ80 ቀኑ ተጠምቆ ቢክድ ወደ ሌላ ቤተ እምነት ቢሄድ ሲመለስ የእርቅ ስነ ስርዓት ነው የሚካሄድለት እንጂ የልጅነት ጥምቀት ተጠመቀ አይባልም። ይሄ በቀላል ምሳሌ አንድ ልጅ ቤተሰቡን ጥሎ ወጣ እንበል። በቃ ወላጆች አይደላችሁም ብሎ ወላጆቹን ክዶ ወጣ ኮበለለ እንበል። በኋላ ግን ነገሩ እንደማያዋጣው ሲያውቅ ወደ ቤተሰቡ መመለስ ቢፈልግ መቼም ወላጆች ክደህናልና ድጋሚ ያንተ ወላጆች ለመሆን ወደ ማህፀን ግባ አይባልም። ልክ ይሄም እንደዚሁ ነው። ከአንድ ከአብራ ከመንፈስ ቅዱስ ከአንድ ከማህፀነ ዮርዳኖስ ከተወለድን በኋላ ኋላ ግን ብንክድ ብንስት ስንመለስ በንስሐ አምላካችን ይታረቀናል እንጂ ድጋሚ የልጅነት ጥምቀት ተጠመቁ አይለንም። ስለዚህ የማትደገም ጥምቀት ሰጠኋችሁ ለማለት እባክህ አንድ ጊዜ ተወኝ ፍቀድልኝ አለው ነው የሚለው። ተመልከቱ የጌታችን የኢየሱስ ክርስቶስን ትሕትና ተመልከቱ። አሁን ሌላ ቢሆን የማደርገውን ያውቃለሁ ዝም ብለህ ታዘዝ፣ አንተ መታዘዝ ነው ድርሻህ ብሎ ቀጭን ትእዛዝ ነበር የሚሰጠው። አምላካችን ግን አስረዳው። ትንቢተ ነቢያትን ልንፈጽም ይገባል። ዮሐንስ ያጠምቃል፣ ጌታ ይጠመቃል ተብሎ ትንቢት ተነግሯልና የተነገረው ትንቢት ከንቱ እንዳይሆን ይህ ለኔና ለአንተ ተድላ ደስታችን ነው። ስለዚህ እባክህ ፍቀድልኝ አለው። አስፈቀደው። ወገኖቼ ንጉሡ ወታደሩን ሲያስፈቅደው እስኪ አስቡት፣ የትሕትናውን መጠን እስኪ ተመልከቱ፣ አድንቁ እስኪ። ቅዱስ ያሬድ እኔስ የዮሐንስን ቸርነቱን ልዕልናውን አደንቃለሁ አለ። የዮሐንስ ልዕልና የጌታ ትሕትና እጅግ ያስደንቃል። እባክህ ፍቀድልኝ፣ ደግሞም እኔ ካልተጠመቅኩ አንተም ካላጠመቅከኝ ትንቢተ ነቢያቱ ብቻ አይደለም የሚቀረው፣ አንተም ሆነ የአዳም ልጅ በሙሉ ከመርገም ነፃ መሆን አትችሉም። ዕዳ ደብዳቤ አይቀደድም፣ የባርነት መዝገብም አይፋቅም፣ ነፃነት አይታወጅም። ስለዚህ የአዳምና ልጆቹ ነፃነት እንዲታወጅ፣ ዕዳ ደብዳቤ እንዲቀደድ፣ የሞት ፊደል እንዲፋቅ አንተ እኔን ልታጠምቀኝ እኔም በአንተ ልጠመቅ ይገባኛል፣ ግድ ነው አለው። ይሄ ለእኔም ለአንተም ተድላ ደስታ ነው። አንተ እኔን አጥምቀ መጥምቀ መለኮት ተብለህ ልዕልና ሲነገር ይኖራል። እኔም ደግሞ በባሪያው እጅ ተጠመቀ ተብዬ ትሕትናዬ ሲነገር ይኖራል። ስለዚህ እኔም የመጣሁበትን ትሕትናዬን ልፈጽም ተወኝ። ይሄ ለእኔም ለአንተ ተድላ ደስታችን ነው፣ እባክህ ፍቀድልኝ አለው። ወእምዝ ሀደጎ ይላል። ከዚህም በኋላ ተወው፣ እንዲያጠምቀው ፈቀደለት። ነገር ግን ከመደንገጡና ከመደነቁ የተነሳ ባይዳ አጠምቅ በስምከ ወበስመ ምኑ አጠምኪያከ፣ ሌላውን በአንተ ስም አጠምቃለሁ። አንተን ማን ብዬ ላጥምቅህ? በማን ስም ላጥምቅህ? ስም አብከ ወስመ ወልድ ለሊከ ወስመ መንፈስ ቅዱስ ህልው ውስጥየትከ። የአብም ስም በአንተ አለ፣ የወልድም ስም ያንተው ነው፣ የመንፈስ ቅዱስ ስም በአንተ ህልው ነው። መንፈስ ቅዱስ አብ፣ ወልድ፣ መንፈስ ቅዱስ በአንተ ህልው ናቸው። ታዲያ በማን ስም ላጥምቅህ? ምን ብዬ ላጥምቅህ አለው። ወልዱ ለቡሩክ ከሳቴ ብርሃን ተሳለነ እግዚኦ። አቤቱ ጨለማን የምትገፍ አቤቱ ይቅር በለን ራራልን ብለህ አጥምቀኝ። አንተ ካህኑ ለዓለም በከመ ሲመቱ ለመልከ ጼዴቅ
ያንተ ክህነት እንደ መልከጼዴቅ የዘላለም ክህነት ነው። ክህነት የባህሪ ገንዘብህ ነው። አንተ ሳያሜ ካህናት ነህ፣ አንተ ሊቀ ካህናት ነህ ብለህ አጥምቀኝ አለው። ያን ጊዜ ቅዱስ ዮሐንስ አንተ ካህኑ ለዓለም በከመ ሲመቱ ለመልከጼዴቅ ወልዱ ለቡሩክ ከሳቴ ብርሃን ቡሩክ አብ ከቡሩክ አብ ከእግዚአብሔር አብ አካል ዘማካል ባህሪ ዘምባህሪ ተወልደ ወደዚህ ዓለም የመጣ መርገመ ሥጋ መርገመ ነፍስን የምታርቅ በረከተ ሥጋ በረከተ ነፍስን የምታድል ቡሩከ ባህሪ አቤቱ ማረን አቤቱ ይቅር በለን ብሎ ሊያጠምቀው ተስማሙ። ወደ ሕዝቡ ዞር አለ። ለምን? አምላካችን ጌታችን ኢየሱስ ክርስቶስ በዮሐንስ እጅ ሲጠመቅ በዙሪያው ያሉ እንደ ራሳቸው ኃጢአተኛ መስሏቸው በኃጢአተኝነት እንዳይፈርጁት ፈርቶ ዮሐንስ ወደ ሕዝቡ ዞር አለና አሁን እጄን የምጭንበት የማጠምቀው ሰው እንደናንተ ከኃጢአት ለመንጻት የሚጠመቅ አይምሰላችሁ። የእናንተንም ኃጢአት የኔንም ኃጢአት ጠቅላላ የሰው ልጆችን ነውር ለማንከባለል የመጣ የእግዚአብሔር በግ ነው። ነዋ በጉ ለእግዚአብሔር ዘያትት ኃጢአት ዓለም የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እነሆ ብሎ መሰከረ ይላሉ ሊቃውንቱ። ታስታውሱ እንደሆነ አባታችን አብርሃም ልጅህን ሰዋልኝ ባለው ጊዜ እግዚአብሔር ሊሰዋ ወደ ሞሪያ ተራራ ሲወጣ ይስሐቅ የሁላችንም ጥያቄ ጠይቆ ነበረ አባቱን። እፀ ሬኢ መጥማይተ ሬኢ አይቴ በጉ ለምሷ አይቴ በጉ ለእግዚአብሔር እሳቱን አያለሁ ቢላዋውንም አያለሁ እንጨቱንም አያለሁ የሚሰዋው የእግዚአብሔር በግ ወዴት ነው ብሎ ጠይቆት ነበረ። አብርሃም ለጊዜው አልመለሰለትም። የሁላችንም ጥያቄ ጠየቀው። የይስሐቅ ጥያቄ የተመለሰው አሁን ነው፣ በዮሐንስ ነው የተመለሰው። ይስሐቅ የጠየቀው ጥያቄ ከዘመናት በኋላ በመጥምቀ መለኮት በቅዱስ ዮሐንስ ተመለሰ። የእግዚአብሔር በግ ወዴት ነው ስትሉ አልነበረም? ሰማዩን ቀደህ አድነ ስትሉ አልነበረም? ጽድቃችን እንደ መርገም ጨርቅ ሆነ፣ ሁላችን እንደ ርኩስ ሰው ሆንን፣ ኃጢአታችን በደላችን እንደ ቅጠል አረገፈን፣ እንደ ነፋስ አፍገመገመን። አቤቱ ክንድህን ላክ፣ ኃይልህን ላክ፣ ብርሃንህን ላክ ስትሉ አልነበረም? ይኸው የምትድኑበት ክንድ ይኸውላችሁ። በጨለማ የምትኖሩ ይኸው ብርሃን ወጣላችሁ፣ ብርሃን ወደ እናንተ መጣ። አሁን እጄን የምጭንበት እሱ የናንተ ብርሃን ነው፣ እሱ የናንተ ክንድ ነው፣ የምትድኑበት ኃይል ነው ብሎ መሰከረ። ከዚያ ወደ ዮርዳኖስ ወደ ባህሩ ገቡ ነው የሚለው። ገቡና ዮሐንስ እጁን ጫነበት። እንዲሁ አይደለም፣ በምክንያት ነው ወገኖቼ። በኦሪቱ አንድ ልማድ ነበረ። ከኔ ጋር ናችሁ? በኦሪቱ አንድ ኃጢአት የሰራ አንድ በደለኛ ሰው የኃጢአት ስርየት ያገኝ ዘንድ የመስዋዕት በግ ይዞ ወደ ካህኑ ይመጣል። ካህኑ እጁን በበጉ ላይ ያኖርና የሰውየውን ኑዛዜ ይሰማል። ከዚያ ጸሎት ካደረገ በኋላ የሰውየው ኃጢአት በጉ ላይ ያልፋል። ከኔ ጋር አይደላችሁ? የሰማችሁኝ ነው? በጉ ላይ ያርፋል። በጉ ይሰዋል በሰውየው ኃጢአት፣ ሰውየው ከኃጢአት ይነጻል። ያ በግ የሰውየውን ኃጢአት ተሸክሞ እንደተሰዋ እውነተኛው የእግዚአብሔር በግ ኢየሱስ ክርስቶስ ዮሐንስ መጥምቅ እጁን በራሱ ላይ ባኖረ ጊዜ የዓለምን ኃጢአት ተሸከመ። የዓለምን ኃጢአት ተሸክሞ እርጥብ መስቀል ተሸክሞ ወደ ቀራንዮ ወጣ። በቀራንዮ ኃጢአታችንን አስተሰረየ። ይሄ ነው። ስለዚህ እውነተኛ የዓለምን ኃጢአት ተሸክሞ ወደ ቀራንዮ የወጣ እውነተኛው በግ ይሄ ነው ለማለት እጁን ጫነበት። ሌላው ሊቃውንቱ ምን ይላሉ? እደ ዮሐንስ የአክሊለ ሦክ ምሳሌ ናት ይላሉ። ዮሐንስ እጁን በራሱ ላይ ሲጭንበት ስለ ዓለም ኃጢአት የሾህ አክሊል ትቀዳጃለህ ሲለው ነው። የሾህ አክሊል ስለኛ በደል ትቀዳጃለህ ሲለው ነው። ሶስተኛው ምስጢር ሊቀ ካህናትነትን ሲሰየም ነው ይላሉ። በብሉይ በኦሪቱ ሕግ አንድ ካህን የሚሆነው 30 ዘመን ሲሞላው ነው። ጌታችንም 30 ዘመን የጠበቀው አንዱ በዚህ ምክንያት ነው።
ዝቅ ብሎ ቢጠመቅ ኖሮ ሕጋችንን ተላለፈ፣ ሥርዓታችንን ጣሰ ብለው ለጥላቻቸው ምክንያት እንዳያገኙ አይሁድ ራሱ አምላካችን ሠራይ ሕግ እንደመሆኑ መጠን ያረቀቀውን ሕግ የሰራውን ሕግ ፈጽሞ ምክንያት አሳጥቷቸዋልና ስለዚህ ምን ይላሉ ሊቃውንት? ወሆረ ሀበ ዮሐንስ ከመይሰየም ሊቀ ካህናት ይላል። ሊቀ ካህናትነትን ይሰየም ዘንድ ወደ ዮሐንስ ሄደ ይላሉ። ሊቀ ካህናትነቱን ከዮሐንስ ተቀበለ ማለት አይደለም፣ ወቁ ሊሰየም ነው። ወሶበ አንበረ እዴሁ ላዕለ ርእሰ እግዚእነሰ ወሀባ ለሐዋርያቲሁ ይላል። ዮሐንስ እጁን በጌታ ራስ ላይ ባኖረ ጊዜ ጌታችን የአሮንን ክህነት አሳልፎ ለሐዋርያት ሰጠ ይላሉ። ስለዚህ ዮሐንስ እጁን በጌታ ራስ ላይ ሲያኖር የምንድንበት የኃጢአት ስርየት የምናገኝበት የሐዋርያት ክህነት ተሰጠችን ማለት ነው። ያን ጊዜ ነው እንግዲህ አጠመቀው። ከዚያ ተጠምቆ ሲወጣ ይላሉ ሊቃውንቱ፣ ተጠምቆ ሲወጣ ሰማይ ተከፈተ። ይገርማል። ሰማይ ተከፈተ። ዛሬም ብትጠመቁ ሰማይ ይከፈትላችኋል ማለት ነው። ንስሐ ስትገቡ ሰማይ ይከፈትላችኋል። አሁን ሰማይ ተከፈተ ሲባል ልክ እንደ በር የሚዘጋ የሚከፈት አይምሰላችሁ። አሁን ይሄ የምናየው ሰማይ ክፍት ዝግት አለ ማለት አይደለም። የተዘጋ ቤት በሩ ሲከፈት በውስጡ ያለው ዕቃ እንደሚታይ ሁሉ ያልታየው ምስጢር ታየ፣ ያልተገለጠው ምስጢር ተገለጠ። ምሉ ውሱን ሆነ፣ ረቂቁ ግዙፍ ሆነ፣ ሰማያዊ ምድራዊ ሆነ፣ ሰፊው ውሱን ሆነ። የሰማይ ምስጢር ተገለጠ፣ ሰማያዊ ኃይል ታየ ማለት ነው። ዛሬም ንስሐ ስንገባ ስንጠመቅ ሰማይ ይከፈትልናል። የሰማይ በር ይከፈትልናል ወገኖች። ሰማይ ተከፈተ፣ ምስጢረ ሥላሴ ተገለጠ። አንዱ አካል ሰማያዊ አካል የባህሪ አባቱ እግዚአብሔር አብ ዝንቱ ትወልድ ዘአፈቅር ዘሎቱ ሰመርኩ፣ የምወልደው ልጄ ይህ ነው፣ ለተዋሂዶ ለመስዋዕትነት የመረጥኩት ልጄ ይህ ነው፣ እሱን ስሙት። እርሱን የሚሰማ ስድቡ ይርቅለታል፣ እርሱን የሚሰማ መዋረዱ ይወገድለታል፣ እንባው ይታበስለታል፣ ነፃነት ያገኛል፣ የሰማይ በረከት ያገኛል፣ ስርየተ ኃጢአት ያገኛል። እርሱን ስሙት የሚል ድምፅ ተሰማ። አንደኛው አካል ደግሞ መንፈስ ቅዱስ በርግብ አምሳል በአምሳለ ርግብ በራሱ ላይ ተቀመጠ። ሊቃውንቱ በትርጓሜያቸው ረቦ ነው ያሉ እንደሆነ አብ አሃዚ ዓለም ነው፣ አብ ብሎ የመዋዕል ነው፣ አንተም ብሎ የመዋዕል ነህ፣ እኔም ብሎ መዋዕል ነኝ ሲለው ዘመናትን የምታስረጅ ማለት ነው። በዘመን ያረጀህ ይለዋል መጽሐፍ ቅዱሱ። ግን ሊቃውንቱ ዘመናትን የሚያስረጅ አንተ ክሞ ዓመቲከኒ ዘኢይሃልቅ፣ ዓመቶች ከቶ የማያልቁ አንተ ዘላለማዊ አምላክ ነህ ይላል ነቢዩ ዳዊት። እስመ አነ አምላክ ዘኢይትወለድ፣ የማልለወጥ በመንግስቱ ሽረት በባህሪው ሞት የሌለበት አምላክ ነህ ሲለው ነው። ስለዚህ እኔም አብ ብሎ የመዋዕል ነው፣ አንተም ብሎ የመዋዕል ነህ፣ እኔም ብሎ የመዋዕል ነኝ ሲለው ነው። ራሱን ቆንጠጥ አድርጎ እዚህ ራሱ ላይ አርፏል ያሉ እንደሆነ ይላሉ ሊቃውንቱ። አብ አሃዚ ዓለም ነው፣ አንተም አሃዚ ዓለም ነህ፣ እኔም አሃዚ ዓለም ነኝ። ዓለምን እንደ እምቧይ እንደ እንቁላል በመዳፋችን የያዝነን ምስክርነቱን ሰጠ። ስለዚህ ምስጢረ ሥላሴ ተገለጠ ማለት ይሄ ነው። አንዱ አካል በአምሳለ ድምፅ፣ አንዱ አካል በአምሳለ ብእሲ፣ አንዱ አካል በአምሳለ ርግብ ተገለጠ። ተመልከቱ። አንዱ አካል ያልኳችሁ እግዚአብሔር አብ ድምፁን በማሰማት ለራሱ መሰከረ። አንዱ አካል እግዚአብሔር ወልድ ደግሞ ሰው ሆኖ በጠባብ ደረት በአጭር ቁመት ተወስኖ ደግሞ ለራሱ መሰከረ። አንዱ አካል ደግሞ መንፈስ ቅዱስ በርግብ አምሳል ወርዶ ለራሱ መሰከረ። እርስ በርሳቸው ስለ ራሳቸው መሰከሩ ማለት ይሄ ነው። ምስጢረ ሥላሴ የተገለጠበት ቀን ነው ዛሬ ወገኖቼ። ምስጢረ ሥላሴ ደግሞ የሁላችንም የአምልኮታችን ማዕከል መሰረቱ ውሃ ልኩ ነው። ማንኛውም ነገር በምስጢረ ሥላሴ ነው የሚመሰረተው። ምስጢረ ሥላሴ ሳይኖር
ሚስጥረ ሥጋዌ አይኖርም። ሚስጥረ ሥላሴ ሳይኖር ሚስጥረ ጥምቀት አይኖርም። ሌሎቹ ሚስጥራት አይኖሩም። ለሌሎቹ ሚስጥራት መነሻው ሚስጥረ ሥላሴ ነው። ዛሬ ሚስጥረ ሥላሴ የተገለጠበት ቀን ነው። ሊቃውንቱ ምን ይላሉ? መንፈስ ቅዱስ በራሱ ላይ የወረደበት ከውሃው ሲወጣ ከዮሐንስ ሲለይ ነው ይላሉ። ከዮሐንስ ከውሃ ውስጥ እያለ መንፈስ ቅዱስ ቢወርድ ኖሮ አይሁድ አይ ይሄማ እኮ ለቀድሶተ ማይ ውሃውን ለመቀደስ የወረደ መንፈስ ቅዱስ ነው እንጂ ስለሱ ምስክርነት አይደለም ብለው ጌትነቱን ለመካድ ምክንያት እንዳያገኙ ነው። ይሄማ ውሃውን ለመቀደስ ነው። ታዲያ ምን ድንቅ ነገር አለ? ይሄ ጥንትስ ቢሆን የእግዚአብሔር መልአክ ከሰማይ ወርዶ ውሃውን ያናውጠው አልነበረም ብለው የክርስቶስን ጌትነት፣ አምላክነት፣ የባህሪ ልጅነት እንዳያጣጥሉ ምክንያት እንዳያገኙ ከውሃው ከወጣ በኋላ ነው ምስክርነቱ የመጣው። ከዮሐንስ ጋር ሳለ መንፈስ ቅዱስ ቢወርድ ኖሮ ይሄማ ለክብረ ዮሐንስ የወረደ ነው እንዳይሉ ልክ ከዮሐንስ ሲለይ ከውሃው ሲወጣ ይሄ ምስጢር ተገለጠ ማለት ነው። ወገኖቼ ትምህርቱን ለማሳጠር ዛሬ ዕዳችን የተደመሰሰበት ነው። ወሰጠጠ መጽሐፈ ዕዳሆሙ ለአዳም ወለሔዋን። ዕዳ በደብዳቤ እንደሚታወቅ ፍዳም ኃጢአትም በፍዳ ይታወቃል። ስለዚህ አዳምና የሔዋን ዕዳ ደብዳቤ የተቀደደው በዛሬው ዕለት ነው። ቅዱስ ጳውሎስም ቆላስይስ ምዕራፍ 2 ቁጥር 14 ላይ ወደምሰሰ ለነ ዕዳነ በሥርዓቱ ይላል። በእኛ የተጻፈውን የዕዳ ደብዳቤ ደመሰሰልን ይላል። ዛሬ ዕዳችን የተሰረዘበት ዕለት ነው። ደስ አላላችሁም ወገኖቼ? አዎ ሰው እንኳን በዚህ ዓለም ዕዳ ሲኖርበት የ25,000 የ30,000 ዕዳ ሲኖርበት ያንን ሲገላገል ዕዳዬን ከፈልኩ ተገላገልኩ እፎይ ይላል አይደል እንዴ? የዘመናት ዕዳ እኮ ነው የተሰረዘልን ወገኖቼ። ይሄ ዕዳ ነቢያት በሰውት መስዋዕት፣ በጸለዩት ጸሎት፣ ባጠኑት ዕጣን፣ ባቀረቡት ቁርባን ዕዳችን ሊከፈል አልተቻለም። ይሄን ዕዳችን የሚከፍል አንዳችም አልነበረም። ለዚህ ነው ሁሉም ነቢያት በህብረት አንድ ሆነው እባክህን ጽድቃችን እንደ መርገም ጨርቅ ሆነ ብለው ዕዳ የሚከፍል ኃይል እንዲመጣላቸው የለመኑት። ዕዳ የሚከፍል ኃይላችን ክርስቶስ ተገለጠልን በዛሬው ቀን። ዕዳው ቀላል አልነበረም። ዕዳው በፍጡር የሚከፈል አልነበረም። ዕዳው ጊዜያዊ አልነበረም። ዘላለማዊ ዕዳ ነው። ዘላለማዊ ዕዳ ደግሞ የሚከፈለው በዘላለማዊ መስዋዕት ነው። በእንስሳት መስዋዕት ዘላለማዊ ዕዳ ሊሰረዝ አይችልም። የዘላለም ዕዳችን ዘላለማዊ አምላክ በሆነው በክርስቶስ መስዋዕትነት ተሰረዘልን። ዛሬ ይሄ የሆነበት ቀን ነው ማለት ነው። ሌላው ማኅፀነ ዮርዳኖስን የቀደሰበት ነው። ዛሬ እንግዲህ ማኅፀናችን ተቀድሷል። ሁላችንም ከዚህ ማኅፀን ተወልደን ነው እንግዲህ ከማይጠፋው ዘር ተወልዳችኋል ብሎ ቅዱስ ጴጥሮስ እንደተናገረው ከማይጠፋው ዘር ተወልዳችኋልና ወደ ሕያው አምላክ ወደ ዘላለማዊ መንግሥት ታጭታችኋል ይለናል። በስሙ ለሚያምኑት የልጅነትን ሥልጣን ሰጣቸው ተብሎ በቅዱስ ዮሐንስ ወንጌል እንደተነገረው ይህን የልጅነት ሥልጣን ያገኘነው ዛሬ ነው። ዛሬ ማኅፀናችን ተባርኳል ነው። አንድ ጥያቄ ልጠይቃችሁ። እስኪ ልደታችሁን የምታከብሩ ከእናት ከአባት የተወለዳችሁበትን ልደት የምታከብሩ ወይም የሥጋ ልደታችሁ የምታከብሩ እስኪ አንድ ጊዜ እጃችሁን አውጡ። እስኪ ምን ነው ፈራችሁ? አይዟችሁ፣ አትፉ፣ አታከብሩ። እስኪ ከማኅፀነ ዮርዳኖስ የተወለድንበትን ዳግም የተወለድንበትን ሕያው የሆንበትን የእግዚአብሔርን መልክ የመሰልንበትን ወአድኀነነ በጥምቀተ ዳግም ልደት ወበተሐድሶ መንፈስ ቅዱስ እንዳለው ቅዱስ ጳውሎስ ዳግም ሰው የሆንበት አዲስ የሆንበት ያረጀው ያፈጀው ማንነታችን የታደሰበት ልደት የምናከብር ስንቶቻችን ነን? እሺ ይሄ ማክበሩን ተውት። የተጠመቃችሁበትን ቀን የምታውቁ ሰዎች ማክበሩን ተውት፣ ግድ የለም። ጎሽ እዛ ጋር አንድ እጅ አይቻለሁ። እሺ ሌላ የለም።
እሺ እዛ 2 እሺ 3 ሰው 4 ሰው 5 ከዚህ እሺ ሌላ የለም። ማን ይበልጣል ግን? ኒቆዲሞስን ጠይቁት። ኒቆዲሞስ ወደ ክርስቶስ ቀርቦ መምህር ከእግዚአብሔር ተልከ እንደመጣህ እናውቃለን አለው። ዳግም ካልተወለድክ ወደ እግዚአብሔር መንግሥት አትገባም አለው። ምን ማለት ነው? ሰው ካደገ ከጎለመሰ በኋላ እንደገና ወደ እናቱ ማህፀን መግባት ይችላልን? ይክሉኑ በአውስተ ከርሰሙ አልገባኝም፣ እስኪ አስረዳኝ አለው። አዎ አስረዳኝ እንድትል ነበር የምፈልገው። የኦሪት ሊቅ ነኝ ብለህ ተኮፍሰህ አልነበረም? በቀን በአደባባይ ወደ እኔ መምጣት ፈርተህ አፍረህ አልነበረም? ሊቅ መባል ይቀርብኛል ብለህ አልነበረም? አልገባኝም እንድትል ፈልግ ነበረ። እውነት ነው አልገባህም። እኔ ተወለድ የምልህ ከእናትህ ማህፀን ከአባትህ አብራክ አይደል፣ እሱንማ ተወልደዋል። ተወለድ የምልህ ግን ከውሃና ከመንፈስ ቅዱስ ነው። ከውሃና ከመንፈስ ቅዱስ ያልተወለደ ወደ የእግዚአብሔር መንግሥት ሊያይ አይችልም አለ። መግባት አይደለም ያለው፣ ጨርሶ ማየት። መግባትማ አይታሰብም። ጨርሶ ማየት እንኳን አይቻልም። ከስጋ የተወለደ ስጋ ነው አለ። ምድራዊ ነው፣ ጊዜያዊ ነው፣ ሟች ነው፣ ኃላፊ ጠፊ ነው። ለዚህ ነው ከማይጠፋ ዘር ተወልዳቸዋል ያለው ቅዱስ ጴጥሮስ። ታዲያ የሚያንሰውን እያከበርን የሚበልጠውን ማናከብርበት ምክንያት ምንድን ነው? ወገኖቼ ይሄ የሥጋ ልደት ማክበር እኮ የኛ ባህል አልነበረም። የአሕዛብ በዓል ነው። የአሕዛብ በዓል እኮ ነው ይሄ ይላል እዚህ የማቴዎስ ወንጌል ምዕራፍ 14 ላይ ሄሮድስ የተወለደበትን ዕለት ያከብር ነበር ይልና ትርጓሜ ምን ይላል? አሕዛብ የተወለዱበትን ዕለት ያከብራሉ። ከጠባብ ወደ ሰፊ ከጨለማ ወደ ብርሃን የወጣንበት ቀን ሲሉ፣ አንድም በዚህ ቀን ተወልደን ለዚህ ክብር ለዚህ ማዕረግ በቃን ሲሉ የተወለዱበትን ዕለት ያከብሩ ነበር ይላል ትርጓሜው። ስለዚህ ይሄ ባህል የማን ነው? የአሕዛብ ነው፣ የኛ አልነበረም። በአገራችንም ቢሆን ከግራኛ አህመድ ወረራ ወዲህ እንዲህ አይነት የመጣው እንጂ ቀደም እንዲህ አይነት አልነበረም። ከበደ አየለ መባልም የመጣው ከዚያ ወዲህ ነው እንጂ ከዚያ በፊት የሚከበረውም ሀብተ ወልድ ስመ ክርስትና ያገኘንበት ቀን፣ እግዚአብሔርን መምሰል ያገኘንበት ቀን ነበር የሚከበረው። መጠሪያችንም የክርስትና ስም ነበረ። የጥንቶቹን ነገስታት ስም እስኪ አስቡት። ገብረ መስቀል አይደል እያሉ ኧረ ስንቱን እንጠራለን። አምደ ጽዮን፣ ዘራ ያዕቆብ፣ እነዚህ በሙሉ የዚህ እርግጥ የመንግስት ስም አለ። ነገር ግን ብዙዎቹ በክርስትና ስማቸው ነበር የሚጠሩት። ይሄ የመጣው እንግዲህ ያው መከረኛው ግራኝ ሲመጣ ብዙ አህዛባዊ ባህል አስለመደን። ያው በዚህ ምክንያት ነው እና ከዛሬ ጀምሮ ባካችሁ መቼም የልጆቻችሁን የልደት በዓል አታክብሩ አልላችሁም። ግን እንደ ቤተ ክርስቲያን ለልጆቻችሁ በስጋ የተወለዱበትን ከማክበር ይልቅ በመንፈስ የተወለዱበት ዕለት እንዲያከብሩ ብታደርጓቸው በረከት ማግኘት ብቻ አይደለም፣ ዘወትር ዕለት ሃይማኖታቸውን እያሰቡ እንዲኖሩ ያደርጋቸዋል። ዛሬ አምላኬን የመሰልኩበት ከጌታ የተወለድኩበት ከማኅፀነ ዮርዳኖስ ከአብራ ከመንፈስ ቅዱስ ዳግም የተወለድኩበት ቀን ነው ብለው መንፈሳዊ ልደታቸውን ክርስትናቸውን ሃይማኖታቸውን እንዲያስቡ ኃይል ያገኛሉ፣ ምክንያት ያገኛሉ። እና ይህን ብታደርጉ መልካም ነው ለማለት ነውና ስለዚህ ዛሬ ማኅፀነ ዮርዳኖስ የተባረከችበት የተቀደሰችበት ዕለት ስለሆነ ከተቀደሰችው ማኅፀን ደግሞ ሁላችንም ተገኝተናል፣ ተወልደናል። ዛሬ በኑሮ ሂደት ብናቆሽሸውም ነገር ግን የተገኘነው ከተቀደሰች ማኅፀን ነው፣ ከዮርዳኖስ። ያችን ዮርዳኖስ ደግሞ ዛሬ ክርስቶስ ቀደሰልን፣ ባረከልን እና በእውነት ዛሬ የትህትና ቀን ነው። ትህትና የሌለው ሰው ጥምቀትን ማክበር የለበትም ወገኖቼ። እንዲህ ስል እየፈረድኩባችሁ እየኮነንኳችሁ አይደለም። ትሑታን ለመሆን እስኪ እንሞክር። ብዙዎቻችን እርግጥ ባፋችን እናገራለን፣ ጎንበስ ቀና እንላለን፣ ትሑታን ለመምሰል እንሞክራለን። መምሰል ሳይሆን መሆን ነው። አንድ ሰው ደግሞ ትሑት ሆነ የሚባለው
ኃጢአተኛ በደለኛ ነህ ስላለ ሳይሆን ኃጢአተኛ ነህ በደለኛ ነህ ሲባል የማይከፋው ሰው ነው። አይከፋችሁ? ስለሚከፋችሁማ ነው እኮ ሰው በስሜን በከንቱ አነሳ ብለን ያዙ ይልቀቁኝ የምንለው። እውነቱን ነው። ዘማዊ ነኝ፣ ወንበዴ ነኝ፣ ሽፍታ ነኝ ብለን ብናምን ኖሮማ ሰዎች አሙን ብለንማ አንበሳጭም ነበር። ስለዚህ ትሑታንን የምንለው ውሸታችንን ነው። አይደለንም ከኔ ጀምሮ። ግን የልብ ትሕትና ያስፈልጋል። እንደ ዮሐንስ መጥምቅ እስመ በትሕትና ረከበ ሌልና ቅዱስ ዮሐንስ የጫማውን ጠፍር ልፈታ የሚገባኝ አይደለሁም፣ ዘይደልወኒ ተልኮተ እስርተ ወራዳ ስራ እንኳን ለመስራት እምመጥን ሰው አይደለሁም አለ ቅዱስ ዮሐንስ። ወራዳ ነኝ ሲል ግን ጌታችን ምን አደረገው? መጥምቀ መለኮት አደረገው። የጫማውን ጠፍር ልፈታ አይገባኝም ሲል ይባስስ ና እጄን ጫንብኝ አለው። ወራዳ ነን ስንል ነው እግዚአብሔር የሚያድርብን። ነቢዩ ኢሳይያስ ትንቢት በሚናገርበት ዘመን ትንቢተ ኢሳይያስ 66 ቁጥር 1 ላይ እግዚአብሔር እንዲህ ይላል፣ ሰማይ ዙፋኔ ነው፣ ምድርም የእግሬ መረገጫ ናት። የምትሰሩልኝ ቤት ምን አይነት ነው? የማርፍበት ስፍራስ ምንድን ነው? እነዚህ ሁሉ እጄ ሰርታለች፣ እነዚህ ሁሉ የእኔ ናቸው ይላል እግዚአብሔር። ነገር ግን ወደዚህ ልብ በሉ፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ አለ። አንገታችን እንደ ቀለበት እስኪቀጥን ድረስ ብንሰግድ፣ ብንጾም፣ ብንጸልይ ትሕትና ከሌለን ከንቱ ነው። ብንዘምር፣ ብንሰብክ፣ ስነ ጽሑፋዊ ውበቱን የጠበቀ የሚጣፍጥ አንደበት ቢኖረን፣ ተደማጭ ብንሆን፣ ትሕትና ከሌለን ከንቱ ነው። የቱንም ያህል ማይረግ ቢኖረን አይደለም በምድራዊ ቀርቶ በመንፈሳዊ ዓለም ጳጳስ ብንሆን፣ ኤጲስቆጶስ ብንሆን፣ ቄስ፣ ዲያቆን፣ ካህን፣ ሰባኪ ብንሆን ትሕትና ከሌለን ከንቱ ነው። የተሸከሙን ክህነት አያድነንም። ትሑታን እንሁን ወገኖቼ። ትሕትና የሌለው ሰው የወንጌል ተጻራሪ፣ የክርስቶስ ተጻራሪ ነው። ክርስቶስ የገነባውን የትሕትና ግንብ ማፍረስ ነው የሚሆንብን። ይህም ከእግዚአብሔር ጋር መጣላት ነው። በሬን የሚያርድልኝ ሰውን እንደሚገድል ነው። ጠቦት የሚሰዋ የውሻ አንገት እንደሚሰብር ነው። የእህልን ቁርባን የሚያቀርብም የእሪያን ደም እንደሚያቀርብ ነው አለ። ትሕትና የጎደለው ሰው ሙክት ቢያርድ የእሪያ ደም እንደሰዋ ነው የምቆጥረው አለ። ነቢዩ ዳዊትም ተናግሯል፣ ብትወድስ ኖሮ መስዋዕት ባቀረብኩልህ ነበረ፣ የምሰዋው መስዋዕት ግን ደስ አያሰኝህም። ነገር ግን ልቡ ወደ ተሰበረ መንፈሱ ወደ ተዋረደ ሰው ትመለከታለህ ይላል። ስለዚህ ትሑታን እንሁን ወገኖች። አሁን በዓለ ጥምቀቱ በመጀመሪያ ደረጃ የሚያስተምረን ይህን ነው። ትሕትናን ነው የሚያስተምረን። ትሕትና ያለው ሰው ወገኖቼ አይደለም ለመንፈሳዊው ነቀርቶ ለማህበራዊ ሕይወት ስጋት አይደለም፣ ስጋት አይደለም። እንደ ጥንብ በበላ ውሻ የምንነካከሰው፣ እንደ ጥንብ አንሳ አሞራ የምንበላለው ወገኖቼ ትሕትናም ስለሌለን ነው። ትሕትና ጌታችን አምላካችን በገዳመ ቆሮንቶስ ድል ካደረገን አድርጎ ከሰጠን አንዱ ትሕትና ነው። ስለዚህ ትሑታን እንሁን ለማለት ነው። አምላካችን ጌታችን ኢየሱስ ክርስቶስ ትሕትናውን አስተማረ። ንጉሡ በወታደሩ ፊት አጎነበሰ። ጌታው ባሪያው በጌታው ፊት አጎነበሰ። ዮሐንስ አለ በመደነቅ አየሁት ነው የሚለው እኮ። በመደነቅ አየሁት። ቅዱስ ኤፍሬምም በመደነቅ ተሞልቶ አየሁት ዮሐንስን። የከበረ ሙሽራው በመካኒቱ ልጅ በዮሐንስ እጅ ሲጠመቅ ዮሐንስ ሲደነቅ አየሁ አለ ቅዱስ ኤፍሬም። ዮሐንስ አፈወርቅም ብሏል፣ እንዴት ሕመምተኛ ሐኪሙን ሊፈውስ ይችላልን? የጠራ ወርቅ በጭቃት አጥቦ ማጥራት ይቻላልን? እንዴት ይቻላል? አይቻልም። ዳኛ ከተፈረደበት ሰው ነፃነት ሊቀበል ይችላል? እኔ እኮ ሞት የተፈረደብኝ ነኝ፣ አንተ እውነተኛ ዳኛ ኮናኔ በጽርፈት አይበርት ነህ። ከተፈረደበት ሞት መርገም ከተሸከመ ሰው ወደ እኔ እንዴት ልትመጣ ትችላለህ ነበር ያለው። አንተኑ ትመጽሐቢ ከናቱ ተምሮ ነዋ።
ምንትኑ አነ ከመትምጺ አቤ እሙ ለእግዚእ የጌታዬ እናት ወደ እኔ ትመጪ ዘንድ እንዴት ይሆንልኛል? እኔ ወደ አንቺ መምጣት ሲገባኝ ወደ አንቺ መጥቼ መማፀን መማለል ሲገባኝ አንቺ ወደ እኔ መምጣት እንዴት ይገባል አለች ነው። ይህንን በማህፀን ሆኖ ይሰማ ነበረ። እባካችሁ ልጆቻችሁ ከማህፀን ጀምሮ እንደሚማሩ ወቁ። ለልጆቻችሁ አርአያ ሁኑ። መልካም ዛፍ መልካም ፍሬ ያፈራል እንደሚባለው መልካም ዛፍ ሳንሆን ፍሬ አንጠብቅ፣ ጣፋጭ ፍሬ አንጠብቅ። ዮሐንስ መጥምቅን የመሰለ የትህትና ሰው ለማግኘት ዘካርያስና ኤልሳቤጥ መሆን የግድ ነው። ይስሐቅን የመሰለ ታዛዥ ልጅ ለማግኘት ታዛዥ የሆነ አብርሃምና ሳራን መሆን የግድ ነው። ተክለ ሃይማኖትን የመሰለ ተጋዳይ የጽድቅ አርበኛ የቅድስና የመላእክት ባልደረባ የሆነን ጻድቅ ለማግኘት ጸጋ ዛብና እግዚአብሔር ሆኖ መገኘት የግድ ነው። እኛ ግን ከኩርንችት በለስ ካልለቀምን እያልን ነው፣ ተቸገርን ነው። የለም በለስ እንሁን። ከኩርንችት ወይንን ለመልቀም አንሞክር፣ አናስብ። ዛሬ ግራ የሚያጋቡን የሚወጉን የሚያደሙን የሚያርዱን የኛ የማህፀን ፍሬዎች ናቸው። ስለዚህ በተለይ በዚህ ዘመን ከምርቱ ግርዱ ከስንዴው ክርዳዱ በበዛበት በዚህ ክፉ ዘመን ወገኖቼ፣ በተለይ በዚህ ዓለም በዚህ ሀገር በተለይ ደግሞ መኖራችን ለልጆቻችን ካልጠቀመ ምን ዋጋ አለው? አዎ ልጆቻችን በእኛ ፈቲው በእኛ ፍላጎት በእኛ ምኞት የመጡ ናቸውና ወልደን እንዳንጥላቸው። መጣል ሲባል ዝም ብሎ አገር ቤት እንዳለው ወደ የቆሻሻ ወደ ገንዳ መጣል ማለት አይደለም። የኛን ሃይማኖት ካልተረከቡ የኛን እሴት ካልተረከቡ በሃይማኖት ካልጸኑ በምግባር ካላደጉ ካልቀኑ በአይምሮ ካልጎለመሱ እንደጣልናቸው ይቆጠራል። ለዚህ ነው የጥንት አባቶቻችን አንድ ሕፃን ሲጠመቅ ሴት ከሆነች የክርስትና እናት ወንድ ከሆነ የክርስትና አባት ይሰየማል አይደለ ወገኖቼ? ይሄ ሁሉ ለምንድን ነው? ለሕፃናት ደህንነት በአይምሮ እንዲጎለምሱ ወላጆች የሥጋ አስተዳደጉን ሲከታተሉ እነዚህ ደግሞ የመንፈሳዊ አስተዳደጉን እንዲከታተሉ ነው። ይሄ ባህል ይሄ ትውፊት ይሄ ስርዓት ተቋርጧል። ዛሬ ለገብርኤል ሰጥቻለሁ ለማርያም ሰጥቻለሁ ምን ያድርጉ እነሱ? ሰጡን በቃ እኮ በእነሱ ምልጃ በእነሱ ጸሎት በእነሱ ቃል ኪዳን አገኘን። በቃ መጥፎ ነው እያልኩ አይደለም። ይሄ ትውፊት መቋረጥ ግን የለበት። ስለዚህ አባቶቻችን ያለ ምክንያት አላስቀመጡትም ለማለት ነው። እግዚአብሔር አምላካችን ሁላችንንም በእውነት ሃይማኖታችንን አጽንተን ምግባራችንን አቅንተን ለንስሐ የሚገባ ፍሬ አፍርተን ትሑታን ሆነን በልባችን በህሊናችን እግዚአብሔር መንፈስ ቅዱስ አድሮብን ለእግዚአብሔር ክብር እየዘመርን ለአምልኮቱ እየተንበረከክን ለስሙ እየመሰከርን መሸለ ቁርባን ጠባለ ኪዳን እያለ አምልኮቱ ለአገልግሎቱ እየተጋን እንድንኖር ኃይሉን ብርታቱ ጽናቱን ያድለን። በዓሉን የሰላም የደስታ በዓል ያድርግልን። እግዚአብሔር አምላካችን ደግሞ እንግዲህ በነገው ዕለት በሰላም አሳድሮን ጥሩ በዓል እንድናሳልፍ እግዚአብሔር ይርዳን።